የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት ያጋለጡት ሚስጥር ከሰሞኑ የተፈጸመውን ዘግናኝ ድርጊት ተከትሎ ዲያቆን ዳንኤል ክብረት በማህበራዊ ገጻቸው ላይ ብዙ ጉድ እኛ ጋር አለ ሲሉ መናገራቸው በማህበራዊ ሚዲያው ላይ በስፋት እየተናፈሰ ይገኛል። ሙሉ መረጃውን በዝርዝር እንመለከታለን። ኢትዮጵያውያን ከፍተኛ የተቃውሞ ሰልፍ በወጡበት ምን ተፈጠረ? ኦርቶዶክሳውያንን በተመለከተ ኢትዮጵያውያኑ ከፍተኛ የተቃውሞ ሰልፍ ያሰሙ ሲሆን በዚህም ላይ ምን ተሰማ? ምንስ ተፈጠረ? የተሰጠው ምላሽስ ምንድነው የሚለውን በዝርዝር የምንመለከት ይሆናል። እጅግ አሳዛኝ መረጃም ተሰምቷል። የመኖሪያ ህንጻዎች ላይ የተነሳው አስደንጋጭ እሳቱ እንዴት ተቀሰቀሰ? በማንስ ተቀሰቀሰ? በእሳቱ የተፈጠረው አስደንጋጭ ክስተትስ ምንድነው የሚለውን በዝርዝር የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ በጣሊያን ሴቶችን መግደል የተለየ ወንጀል የሚያደርግ ህግ ተደርጎ የጸደቀው ብዙዎችን እያነጋገረ ያለው ጉዳይ ምንድነው የሚለውን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላቸው መረጃችን ስናመራ አውሮፓ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰልፍ ባወገዙበት ወቅት ምን ተፈጠረ? ጀርመንና በአጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ኢትዮጵያ ውስጥ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀል በበርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አውግዘዋል። ሰልፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት አስተባባሪነት የተጠራ ሲሆን በተለያዩ የጀርመን ከተሞች እንዲሁም በጀርመን አጎራባች የአውሮፓ ሀገራት ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም ተሳትፈውበታል። ሰልፈኞቹ እንደሚሉት የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚና ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም አልቻለም። ኢትዮጵያ ውስጥ በአሁኑ ጊዜ የሚፈጸመው በቃላት ተገልጾ የሚያልቅ አይደለም ያሉት የመረጃ ምንጫችን ያነጋገራቸው ከተሳታፊዎቹ አንዱ የሆኑት በጀርመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስራችና የኮሎኝ ደብረ ሰላም ቅዱስ ሚካኤል አስተዳዳሪ ሊቀ ካህናት ዶክተር መርሃዊ ተበጀ ሰዎች በቋንቋቸው እንደዚሁም በሃይማኖታቸው ተለይተው እየታረዱ እየተጨረሰ ይህን ያህል ግፍ ሲፈጸምባቸው የኢትዮጵያ መንግስት ተብዬ ይህንን ሰቆቃ ሊያስቆም አልቻለም በማለት ድምጻቸውን በዓለም ሸንጎ ለማሰማት መውጣታቸውንም ገልጸዋል። የሰልፉ ተሳታፊዎችም ኢትዮጵያውያን ካህናትና ምዕመናን ብቻ ሳይሆኑ የሌሎች ሀገራት ዜጎችም አብሯቸው ድምጻቸውን እያሰሙ እንደሆነም አመላክተዋል። በተለይም በኦሮሚያ ክልል አርሲ፣ ጅማ፣ ወለጋ፣ ሻሸመኔ እንዲሁም በሐረር ክርስቲያኖች መገደላቸውን የገለጹት ሊቀ ካህናት ዶክተር መራዊ በአጠቃላይ በሀገሪቱ ግፍ እየተፈጸመ ነው በማለትም በጀርመኗ ዋና ከተማ በርሊን ለሰልፍ ያስወጣቸው ምክንያትም ዘርዝረዋል። ኢትዮጵያ ውስጥ እየተፈጸመ ያለው ዓለም ያወቀው ፀሐይ የሞቀው ጉዳይ ነው ያሉት የጀርመንና አካባቢው ሀገረ ስብከት ስራ አስኪያጅ መላከመዊ ልሳነ ወርቅ ውቤ በበኩላቸውም ከሚገደሉት ሌላ የሚታፈኑ፣ የታገቱ፣ የተፈናቀሉና ሀብት ንብረታቸው የተወሰደባቸው እንዲያውም ጨረቃ ላይ የቀሩ በረሃብ እያለቁ ያሉ አካለ ስንኩላን የሆኑ ክርስቲያኖች ናቸው በማለትም እነዚህ ወገኖች የሚደርስላቸውን አጥተዋልም ያሉት። በዋና ከተማዋ በርሊን ሰልፉ የተካሄደው የኢትዮ ጀርመን የኢኮኖሚ ትብብር ጉባኤ እየተከናወነ ባለበትም ዕለት ነው። ወደ ቀጣይ ጉዳያችን ስናመራ ተይዘው የመጡ ስልኮች ብዙ ነገር እየነገሩን ነው ሲሉ ዲያቆን ዳንኤል ክብረት በማህበራዊ ትስስር ገጻቸው ላይ ያጋሩት መረጃ እጅግ እያነጋገረ ይገኛል። ከሰሞኑ በአንድ በፋኖ አባል ተፈጸመ የተባለ ዘግናኝ ድርጊት በተለያዩ ማህበራዊ ትስስር ገጾች ላይ በስፋት እየተዘዋወረ ይገኛል። ታዲያ ይህንንም ተከትሎ ዲያቆን ዳንኤል ክብረት በማህበራዊ ትስስር ገጻቸው ላይ ያጋሩት ነው የተባለው መልእክትም በርካቶች እየተቀባበሉት ይገኛሉ። የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት በፌስቡክ ገጻቸው የሚከተለውን መልእክት አስተላልፈዋል። ተይዘው የመጡ ስልኮች ብዙ ነገር እየነገሩን ነው። ጃው ሰው ከማን ጋር እንደሚገናኙ፣ ማን ገንዘብ እንደሚልክላቸው፣ እነማንን እንደደፈሩ፣ እነማንን እንደገደሉ፣ እነማንን እንዳገቱ ብዙ ነገር እየነገሩን ነው። ሰዎቹ በግፍ ስለሚዝናኑ ነውርን ሁሉ ቀድተው ያስቀምጣሉ። ከተያዙት መረጃዎች መካከል አንዳንዶቹ ይለቀቃሉ፣ አንዳንዶቹ ግን ለህዝብና ለሞራል ሲባል ይቀመጣሉ። የግፍ ቪዲዮ በመለቀቁ ዛሬ ከሚንጨረጨሩ ብዙዎቹም እነዚህ ስልኮች ውስጥ አሉ በማለትም የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት ይህንን ማለታቸውን ተከትሎ መረጃው በተለያዩ ማህበራዊ ትስስር ገጾች ላይ በስፋት እየተናፈሰ ይገኛል።
ወደ ቀጣይ ጉዳያችን ስናመራ እጅግ አሳዛኝ የሆነ መረጃ ተሰምቷል። በሆንግ ኮንግ የመኖሪያ ህንፃዎች ላይ ከባድ የእሳት አደጋ ተከሰተ። በሆንግ ኮንግ ታይፓ ወረዳ በሚገኘው ዋንግፉ ኮርት የመኖሪያ ግቢ ውስጥ በርካታ ከፍታ ያላቸው ህንፃዎች ላይ ከፍተኛ የእሳት አደጋ ደረሰ። በመላው ከተማው በፍጥነት የተሰራጨው ይህ አደጋ 13 ሰዎችን ለህልፈት መዳረጋቸውና ሌሎች በርካቶች መቁሰላቸውን የከተማዋ ባለስልጣንም አረጋግጠዋል። ከሟቾቹ መካከልም አንድ የእሳት አደጋ ሰራተኛም ይገኝበታል። ዋንግፉ ኮርት ታይፓ ወረዳ ሆንግ ኮንግ ቢያንስ 13 ሰዎች ሞተዋል፣ ሌሎችም ሆስፒታል ገብተዋል። እሳቶቹ በህንፃዎቹ መውጫ ክፍል ላይ በተገጠመው የቀርከሃ ስካፎልዲንግ ምክንያት በፍጥነት ተስፋፍቷልም ተብሎ ይታመናል። የእሳት አደጋ ቢሮ አደጋውን ከፍተኛው ወደ ሆነው ደረጃ 5 ከፍ አድርጎታል። አሁንም ድረስ ሌሎች ነዋሪዎች በህንፃዎች ውስጥም ተይዘው ሊሆን ይችላል በሚል ፍራቻም የእሳት አደጋ ሰራተኞችና አዳኞችም የፍለጋና የማዳን ስራቸውን አጠናክረውም ቀጥለዋል። ወደ መጨረሻው ጉዳያችን ስናመራ ጣሊያን ሴቶችን መግደል የተለየ ወንጀል የሚያደርግ ህግ አጽድቃለች። ይህም እጅግ እያነጋገረ ይገኛል። የጣሊያን መንግስት በቅርቡ ባሳለፈው ታሪካዊ ውሳኔ ሴቶችን መግደል የሚባለውን ወንጀል በህግ የተለየና ከባድ ቅጣት የሚያስከትል ድርጊት እንዲሆንም አጽድቋል። ይህ እርምጃ በአገሪቱ እየጨመረ የመጣውን በጾታ ላይ የተመሰረተ ጥቃት ለመከላከልና ለተጎጂዎች ጥበቃ ለመስጠትም ያለመ ነው። ፌሚሳይድ ማለት ሴትን ወይም ሴት ልጅን በጾታ ምክንያት ብቻ ኢላማ አድርጎ መግደል ማለት ነው። ይህ ወንጀል ብዙውን ጊዜ ፈጸመው በቀድሞ ወይም በአሁን አጋሮች፣ የቤተሰብ አባላት ወይም ወንድ በሆኑ ግለሰቦች ሲሆን ዋናው ምክንያትም በሴቶች ላይ የሚነገር የበላይነት ስሜት ወይም ሴቶችን እንደ ንብረት የመመልከት አመለካከት ነውም ተብሏል። በጣሊያን የተላለፈው አዲስ ውሳኔ በስራ ላይ የዋሉትን አጠቃላይ የወንጀል ህጎች ከመጠቀም ባለፈ ፌሚሳይድን የሚፈጽሙ ወንጀለኞችን በተጨማሪና በከፋ ቅጣት ተጠያቂም ያደርጋል። ህጉ ፌሚሳይድን እንደ ሌላ ወንጀል ሳይሆን በጾታ ላይ የተመሰረተ ጥላቻ እንደሆነ በግልጽ እንዲታወቅ ህጋዊ እውቅናም ይሰጣል። ይህም ሴትን የገደለ ሰው በሌሎች አጠቃላይ ግድያ ወንጀሎች ከሚጣልበት ቅጣት በተጨማሪ የተጠናከረ ቅጣት እንዲጣልበት ያደርጋል። በተጨማሪም አዲሱ ህግ ወንጀሉ ከመፈጸሙ በፊት ጥቃትና ማስፈራሪያ ደርሶባቸው ለፖሊስ ያመላከቱ ሴቶች በአፋጣኝ ለመከላከልና ጠበቃም ለመመደብ የሚያስችል ድንጋጌዎችንም ያካትታል። ህጉ ፌሚሳይድን እንደ ሌላ ወንጀል ሳይሆን በጾታ ላይ የተመሰረተ ጥላቻ እንደሆነ በግልጽ እንዲታወቅ ህጋዊ እውቅናም ይሰጣል። ይህም ሴትን የገደለ ሰው በሌሎች አጠቃላይ ግድያ ወንጀሎች ከሚጣልበት ቅጣት በተጨማሪ የተጠናከረ ቅጣት እንዲጣልበት ያደርጋል። በተጨማሪም አዲሱ ህግ ወንጀሉ ከመፈጸሙ በፊት ጥቃትና ማስፈራሪያ ደርሶባቸው ለፖሊስ ያመላከቱ ሴቶች በአፋጣኝ ለመከላከልና ጠበቃም ለመመደብ የሚያስችል ድንጋጌዎችንም ያካትታል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ